ገበያና ገንዘብ ፍለጋ ምርትን ለማስተዋወቅ ግነትና ውሸትን በማስተዋወቂያዎች ውስጥ መክተት ጠንካራ የቁጥጥር ስርዓት ባላቸው ሀገራት ብዙ ዋጋ ሲያስከፍል ታይቷል። በመሆኑም እነርሱ ሸማቹን አሞኝተን እንከብራለን በሚሉት ላይ ትልቅ ትንሽ ሳይሉ ቅጣትን ያጠብቃሉ። የገበያቸውንም ደህንነት የሀገራቸውንም ሰላም አብረው ያረጋግጣሉ። የስፖርት ትጥቅ አምራቹ ስኬቸር በአንድ ወቅት ያመረተው ጫማ ክብደት ለመቀነስ ጥሩ የመቀመጫ ቅርጽ እንዲኖር የእግሮችና የሆድ ጡንቻዎችንም ለማጠንከር እንደሚረዳ አስተዋወቀ። ይህ ማስታወቂያው ግን እውነት ያልሆነና አሳሳች መሆኑን ያረጋግጠው የአሜሪካን የንግድ ኮሚሽን ስኬቸር ኩባንያን በዚሁ ማስታወቂያው ሰበብ ከሰሰው። እርሱም ጥፋቱን አምኖ ጉዳዩ በስምምነት እንዲቋጭ $40 ሚሊዮን ለመክፈል ተስማማ። ጫማውን የገዙ አሜሪካውያንም የገዙበት ገንዘብ እንዲመለስላቸው ተወሰነም። በእኛስ ሀገር ሸማቹን ሐሰተኛ መረጃ የያዘ ማስታወቂያ እንዳይጎዳው የሚጠብቀው ሕግ ይኖር ይሆን? ዛሬም የምናነሳው ሐሳብ ነው። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። በኢትዮጵያም ሸማቾችን ለመጠበቅ የወጣው አዋጅ ቁጥር 813/2006 በአንቀጽ 14 ድንጋጌው የሸማቾችን መብት ይዘረዝራል። ማንኛውም ሸማች የሚከተሉት መብቶች ይኖሩታል። 1. ስለሚገዛው ዕቃ ወይም አገልግሎት ጥራትና አይነት በቂና ትክክለኛ መረጃ ወይም መግለጫ የማግኘት። 2. ዕቃዎችንና አገልግሎቶችን አማርጦ የመግዛት። 3. የዕቃዎችን ወይም አገልግሎቶችን ጥራት ወይም አማራጮችን በማየቱ ወይም የዋጋ ድርድር በማድረጉ ምክንያት እንዲገዛ ያለመገደድ። 4. በማንኛውም ነጋዴ በትህትናና በአክብሮት የመስተናገድ እንዲሁም በነጋዴው ከሚደርስበት የስድብ፣ የዛቻ፣ የማስፈራራትና የስም ማጥፋት ተግባር የመጠበቅና የንግድ ዕቃዎችን ወይም አገልግሎቶችን በመግዛቱ ወይም በመጠቀሙ ምክንያት ለደረሰበት ጉዳት በአምራችነት፣ በአስመጭነት፣ በጅምላ ሻጭነት፣ በችርቻሮ ሻጭነት ወይም በሌላ ማንኛውም ሁኔታ በአቅርቦቱ የተሳተፉ ሰዎች በተናጠል ወይም በአንድነት ካሳ እንዲከፍሉት ወይም ከዚህ ጋር ተያያዥ መብቶችን የመጠየቅ መብት አለው። በአዋጁ መብት ተብለው የተዘረዘሩት እንዲከበሩም ነጋዴው ማድረግ ይገባዋል ያለውን በተለያዩ ድንጋጌዎች ላይ አስፍሯል። ለምሳሌ በአንቀጽ 16 ስለ ንግድ ዕቃዎች መግለጫ ተብሎ እነዚህ ተዘርዝረዋል። ማንኛውም ነጋዴ በሚሸጣቸው የንግድ ዕቃዎች ላይ መግለጫ መለጠፍ ወይም በተለየ ወረቀት ላይ ጽፎ ለሸማቹ መስጠት አለበት። 2. በንግድ ዕቃዎች ላይ የሚለጠፍ መግለጫ እንደ አግባቡ የሚከተሉትን ዝርዝሮች የሚያመለክት መሆን አለበት። የንግድ ዕቃውን ስም፣ የንግድ ዕቃው የተሰራበትን ወይም የመጣበትን ሀገር፣ የንግድ ዕቃውን ጠቅላላና የተጣራ ክብደት መጠንና ብዛት፣ የንግድ ዕቃውን ጥራት፣ የንግድ ዕቃው ከምን እንደተመረተ የሚያሳይ ዝርዝር፣ የንግድ ዕቃውን የቴክኒክ ዝርዝሮች፣ የአሰራር ወይም የአጠቃቀም ዘዴ፣ በንግድ ዕቃው አጠቃቀም ወቅት ሊወሰዱ የሚገባቸውን የጥንቃቄ እርምጃዎች፣ ነጋዴው ስለ ንግድ ዕቃው አገልግሎት ለገዢው የሚሰጠውን ዋስትና፣ የአምራቹን የአሻጊውንና የአስመጪውን ስምና አድራሻ፣ የንግድ ዕቃው አገልግሎት መስጠት የሚያበቃበትን ጊዜ፣ የንግድ ዕቃው የተመረተበትን ቀን፣ በኢትዮጵያ ደረጃዎች የተመለከቱትን መስፈርቶች ያሟላ መሆኑንና የህብረተሰቡን ጥቅም ለመጠበቅ አስፈላጊ ሆኖ ሲገኝ ሚኒስቴሩ በህዝብ ማስታወቂያ የሚያወጣቸውን ሌሎች ዝርዝሮች መያዝ አለበት። በንግድ ዕቃዎች ላይ የሚለጠፍ መግለጫ በቀላሉ የማይላቀቅ ሆኖ በራሱ በዕቃው ላይ ወይም በመያዣው ላይ መለጠፍ ወይም መታተም የሚገባው ሲሆን ቢያንስ በአማርኛ ወይም በእንግሊዝኛ ቋንቋ መጻፍ አለበት። በመጨረሻም የንግድ ውድድርና የሸማቾች ጥበቃ አዋጅ ለገበያ የቀረቡ ዕቃዎችም ሆኑ አገልግሎቶችን በተመለከተ የሚቀርቡ ማስታወቂያዎች ሐሰተኛ ወይም አሳሳች መሆን የለባቸውም በማለት ይከለክላል። ጥበቃውን ያሳያል። ጥበቃው ቢጓደል፣ ሕጉ ቢጣስ፣ በንግድ ዕቃዎችና አገልግሎቶች ላይ ጉድለት ቢገኝ ሸማቹ ምን ማድረግ ይችላል ለሚለው ጥያቄ የአዋጁ አንቀጽ 20 መልስ ይሰጣል። ማንኛውም ሸማች በገዛው የንግድ ዕቃ ወይም አገልግሎት ላይ ያገኛቸውን ጉድለቶችና ጉድለቶቹ ሊያስከትሉ ስለሚችሉት ጉዳት ለሚኒስቴሩ ወይም ለሚመለከተው ቢሮ ማሳወቅ ይችላል። 2. ለሸማቹ የበለጠ የሚጠቅሙ ዋስትናዎች ወይም የሕግ ወይም የውል ድንጋጌዎች እንደተጠበቁ ሆኖ ሸማቹ ሀ ጉድለት ያለበት የንግድ ዕቃን የንግድ ዕቃው እንዲለወጥለት ወይም ዋጋው እንዲመለስለት ወይም ለ ጉድለት ያለበት አገልግሎት ሲሆን አገልግሎቱ በድጋሚ ያለ ክፍያ እንዲሰጠው ወይም የአገልግሎት ክፍያው እንዲመለስለት ግዢው በተፈጸመ በ15 ቀናት ውስጥ ሻጩን መጠየቅ ይችላል። 3. ሸማቹ ጉድለት ያለበትን ዕቃ ወይም
አገልግሎት በመጠቀሙ ወይም ሻጩ በዚህ አንቀጽ ንዑስ አንቀጽ 2 መሰረት የቀረበለትን ጥያቄ ባለማሟላቱ ለደረሰበት ማንኛውም ጉዳት አግባብ ባለው ሕግ መሰረት ካሳ እንዲከፈለው የመጠየቅ መብት ይኖረዋል። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።